ማለፍ ክፍል 2 ወንድሜ ከዛን ጊዜ በኋላ በሆነው ባልሆነው መነጫነጭ መከፋት አበዛ። ጸሎትም ስራ ካቆመች በኋላ ድብርት ውስጥ ገባች መሰለኝ። ከቤት ብዙም መውጣት አቆመች። ወንድሜም ተስፋ ባለመቁረጥ የእናቴንም የአባቴንም ዘመዶች እየዞረ ስራ ፈልጉልኝ እያለ መለመን ጀመረ። ለወትሮ ከዘመድ የማይግባባ ሲያወሩት እንኳን ምላሽ የማይሰጠው ራሱ እንደ ባለ ሀብት ቆልሎ የሚጀነነው ልጅ ድንገት ክብሩንም ጉራውንም ረስቶ ስራ ፈልጉልኝ እያለ ደጃቸው መጽናት ስራው አደረገው። ግን እንደዛም ሆነ ምንም ስራ ሊገኝለት ሊሳካለት አልቻለም። በዛ መሃል ደግሞ የጸሎት ልደት ደረሰ። ጸሎት እንኳን ፍቅረኛዋ ቀርቶ በዙሪያ ያሉ ሰዎች በስጦታ የሚያንበሸብሿት ወዳጇ ብዙ የሆነች ሰው ናት። ከዚህ በፊት የነበረው ፍቅረኛዋ ልደቷን አንዴ ከከተማ እየወጣ አንዴ ድል አድርጎ እየደገሰ በስጦታ እያንበሸበሸን የሚያከብርላት። ታዲያ ቤሳቢስትን የሌለው ምስኪን ወንድሜ ደግሞ ለልደቷ ብሎ የሚያወጣው 5 ሳንቲም የለውም። ልደቷ ከመድረሱ ከቀናቶች በፊት በጣም ከመጨነቁና ከማሰቡ የተነሳ ድንገት እየተነሳ ነስር በነስር መሆን ጀምሮ ነበር። እኔ በባህሬ ምንም ጭንቀት አልወድም። የእሱ እንዲህ መሆን ከጭንቅላቴ በላይ ሆነብኝ። በጣም ብዙ ሞከረ። የመጨረሻ አማራጭ ብሎ ያዘው ሌብነትን ነበር። ከዚህ በፊት ከሰዎች ጋር ተጣልቶ ታስሮ በነበረበት ሰዓት ከሚያውቃቸው ጓደኞቹ ጋር ተመልሶ እንደ አዲስ ጓደኛ ሆነና አብረውት መስረቅ ጀመሩ። የመጀመሪያ ቀን ለመስረቅ ሲሞክሩ ሌሎቹ ሲያመልጡ እሱ ብቻ ተያዘና ቀጥቅጠው የለበትም ተውት በቃ ብለው ሰዎች አስጥሎት ወደ ቤቱ ሲመለስ ግን የሚያሳዝነው ለጸሎት ከሰዎች ጋር ተጣልቼን እንደዚህ የተደበደብኩት ብሎ ስለዋሻት አንተ አትቀየርም ለምን ከሰዎች ጋር ትጣላለህ ብላ ኮረፈችው። በእንቅርት ላይ ጆሮ ደግፎ ሆነበት። ግን እንደምንም ብሎ ለምኖ አሳምኖ ታረቀ። ልደቷ ደረሰ። ቤት በትልቁ ተደግሶላት ነበር። ታላቅ እህቷ በጣም የሚገርም ስልክ ገዝታ ሰጠቻት። ወንድሜ ደግሞ በአቅሙ ሚኒ ቀሚስ ገዝቶ ሰጣት። በዛ በጣም ደስ ብሏት ልደቷ አለፈ። ወንድሜም ከዛ በኋላ ስርቆቱን ተያዘው። ግን ደግሞ ሰርቆ የሚካፈሉት ብር የት እንደሚሄድ የት እንደሚገባ ከእጁ እንዴት እንደሚጠፋ እንኳን ሳያውቅ ብሩ ድራሽ ይጠፋል። ጭራሽ የሩቅ ሰዎች አልበቃ ብለውት ከቅርብ ሰዎች መስረቅ ጀመረ። አብረውት ከሚሰርቁ ልጆች ሳይቀር ስልካቸውን ተቀብሎ ድራሹን አጠፋ። ሰፈር ላይ ቀን መንቀሳቀስ አቆመ። ይባስ ብሎ ከኤሌመንተሪ ጀምሮ አብሮት የተማሪ ረጅም ጊዜ ጓደኛውን ስልክ አንዴ ላውራበት ብሎ በዛው ይዞበት ጠፋ። ከዛ በኋላ ሙሉ በሙሉ ቤት መግባት አቁሞ ኑሮን አክስቴ ቤት አረገ። የተሳሳተው ትልቁ ስህተት ግን ስልኩ የተሰረቀው የራሱ ጓደኛ ወንድሙ ከሰማይ ወፍ የሚያዘንብ በሰፈሩ የተፈራ የፖሊስ አዛዥ ታዛዥ ጓደኞቹ መሆናቸውን ዘንግቶ ነበር። ለ15 ቀን ያህል ወንድሜ ከሰፈር ሲጠፋባቸው እነሱም ፍለጋቸውን አቆሙ። ወንድሜም በቃ ረስተውት ነው ብሎ እየተዘናጋ ቀን ቤት እየመጣ ማታ ደግሞ አክስቴ ጋር እያደረ ገባ። ወጣ የሆነው የህይወት ኑሮ በድንገት ተያዘና ወደ ፖሊስ ጣቢያ ተወሰደ። የያዙት ከዛው ከብራችን ላይ ነው። ለካ እያዘናጉን ነበር። ወንድሜም ፖሊስ ጣቢያ ወስደው እስኪበቃ ከተቀጠቀጠ በኋላ ቤተሰብ ጋር ይደውል ተብሎ እኛ ጋር ደወለ። ከእናቴ ጋር ተያይዘን ወደ ፖሊስ ጣቢያ ሄድን። እዛ ስንደርስ የልጁ ቤተሰቦች ተሰብስበው ነበር። ከዋና ፖሊስ አዛዡ ጋር ለናወራ ስንሞክር እኔንም እናቴንም ውሻ አረገ። የልጁን ስልክ አሁኑኑ ገዝታችሁ አምጡ ካልሆነ ብሩን ክፈሉ አሉ። እናቴ ስልኩን ዋጋ ጠየቀች። 35,000 ብር ነው የተገዛው፣ ገና አዲስ ስልክ ነው ብለው ገገሙብን። በሰዓቱ 35,000 ብር ቢኖረን እናቴ በየሰው ቤት እየተንከራተተች የሰው ቆሻሻ ባላጸዳች ነበር። እናቴ ስቅስቅ ብላ አለቀሰች። አባቴም ሆኑ ዘመዶቻችን ለሱ አንድ ነገር አያደርጉለትም። ሲነገር አይሰማም ዱርዬ ነው ብለውታል። ጠምደውት ይዘውታል። በሰዓቱ ያለችን አማራጭ በጸሎት ነበረች። ወንድሜ ስልኩ ሲዘጋ በእኔ ስለሚደውል ስልኳ እኔ ጋር ነበር። እሷ ጋር ደወልና ፖሊስ ጣቢያ እንደታሰረ ነገርናት። ደነገጠች። ያለውን ነገር ስንመጣ እንደምናስረዳት ነግረናት የት ፖሊስ ጣቢያ እንደታሰረ አሳውቂያት ስልኩ ተዘጋ። 30 ደቂቃም ሳይሆን መታ ደወለችልኝ። ፖሊስ ጣቢያ በርጋውን እንደቆመች ነግራኝ ወደ ውጭ ወጣሁ። አይቻት እሷ ስላልመሰለችኝ አልፌት ሄድኩና ወደ ስልኳ ደወልኩ። በሰላም ነው አልፈኝ ሄድኩ እኮ አለችኝ። ዞር ብዬ አየኋት። በቃ አይደል ሳያት እሷ ናት ብዬ መቀበል እስኪከብደኝ ድረስ ድንግጥ አልኩ። ከፎቶ በላይ በጣም ቆንጆ ናት።
ሳያት ዝም ብላ የምታሳሳ ነገር ናት። ይቅርታ አላወኩሽም እኮ ብዬ ወደ እሷ ተመልሼ ሰላም አልኳት። ወንድሜ ደጋግሞ ለምን ስለ ጠረኗ እንደሚያወራ ገባኝ። እኔ እንኳን በፎቶ አይቼህ አወኩህ እኮ። እሺ ምን ተፈጥሮ ነው? ለምን እዚህ መጣህ? ደነገጥኩ እኮ። መቼስ ከሰው ጋር ተጣልቶ ነው አይደል አለችኝ። ለመናገር ከበደኝ። ምን ብዬ ሰርቆታ ይዞ ነው የታሰረው እንደምላት ግራ ገባኝና ወደ ውስጥ ይዣት ገባሁ። እናቴ በቀኝ በኩል የእሱ ቤተሰቦች በግራ በኩል ካፍቴሪያው ውስጥ ካለው ቁጭ ብለው ነበር። ጸሎትን ይዣት ገብቼ ከእናቴ ጋር አስተዋወቅኳት። ሰላም ተባባል። ጸሎት ለእናቴ ምን ተፈጥሮ ነው ብላ ጥያቄ ያቀረበች። የልጁ እናት ፈጠን ብላ አንቺ ደግሞ ምን ሆነሽ አለቻት። ጸሎት ጓደኛው ነኝ ምን ነው ብላ መለሰች። ሴትዮዋ ከት ብላ ሳቀችና አሁን አንቺን የመሰለች ልጅ ምን አታ ነው ከዛ ውሸታም ሌባ ለጓደኛው የማይመለስ ከሃዲ ልጅ ጋር ይሆንሽው አለቻት። ጸሎት ግራ ተጋብታ ማለት ብላ ጠየቀቻት። ወዲያው አንድ ፖሊስ ገብቶ ግብ ወደ ውስጥ አለን። ተነስተን ሁላችንም ገባን። ጸሎት ፊቷ በጥያቄ ተሞልቶ አንዴ እኔን፣ አንዴ እናቴን፣ አንዴ እነሱን እያየች ከዓይኗ ሲንከራተት አሳዘነችኝ። ወደ ውስጥ ገብተን ቁጭ አለን። የፖሊስ አዛዡ ምን ላይ ደረሳችሁ? እኔ ልጁ ላይ ክስ ይከፈት ባይነኝ አለ። የልጁ ቤተሰቦች ደግሞ መታሰሩ ለኛ ጥቅም የለውም፣ ቢታሰር በቀላሉ 2-3 ዓመት እንዲፈረድበት ማድረግ እንችላለን፣ ግን እኛ ዕቃችንን ነው የምንፈልገው፣ እሱ ታሰረ አልታሰረ አያገባንም አሉ። እናቴ አሁንም በለቅሶ ታጅባ እኔ ኬት አመጣለሁ? ያን ያህል ብር ሰው ቤት ተመላላሽ ሰርቼ ልጆቼን ማስተዳድረው፣ ባለቤቴ ደሞዙ ከቤት ኪራይ አልፍም፣ ዘመድን ብጠይቅ የሚሰጠኝ የለም አለች። ጸሎት ተደናግጣ እናቴን እያባበለች ይቅርታ የተፈጠነውን እስቲ በአግባቡ አስረዱኝ ምንድን ነው አለች። አዛዡ ቀና ብሎ አያትና አንቺ ምንድነሽ ለሷ አላት። እኔ ጓደኛው ነኝ፣ ቆይቼ ስለመጣሁ ምን እንደተፈጠረ አልገባኝም አስረዱኝ አለች። ፖሊሱ አንድ በአንድ ያብራራላት ጀመር። ልጁ ከራሱ ጓደኛ ስልክ አስደውለኝ ብሎ ሰረቀው። የሰረቀው ስልክ ደግሞ ተራ ስልክ አይደለም። ከሳሾች ደግሞ መክሰስ አንፈልግም፣ ንብረታችን ይመለስ እያሉ ነው። አይ የመመለስ አቅም የለንም፣ ይታሰር ካላችሁ ደግሞ ልጁ ከዚህ በፊት የወንጀል ሪከርድ ስላለበት 3 ወር ታስሮ ስለወጣ በትንሹ ከ2-3 ዓመት ይፈረድበታል አላት። እዛው ቆማ ሰውነቷ መንቀጥቀጥና ማልቀስ ጀመረች። ጸሎት ስታለቅስ ሁሉም ሰው እሷን እያየ በሐዘኔታ ሲመለከታት አዛዡ በድጋሚ ልጅቷ እስክትረጋጋ ጠብቁና ውሳኔያችሁን አሳውቁ፣ እኔ መከሰስ አለበት ባይነኝ አለ። ወንጀለኛ እንደዚህ በቀላሉ መለቀቅ የለበትም ባይነኝ። ለማንኛውም ውጡና ወስናችሁ ስትጨርሱ አሳውቁ አለ። ጸሎት ወደ ውጭ ወጣ ስቅስቅ ብላ ለቀሰች። እናት ያሳዘነቻት መሰለኝ ቅርብ ወዳለው ሻይ ቤት ይዛት ሄዳ አስቀመጠቻትና ማባበል ጀመረች። ጸሎት እንዴት በዚህ ልክ ሆድ ሊበሳች አለ? መስረቅ ብርቅ ነው እንዴ ብዬ ከራሴ ጋር ማውራት ጀመርኩ። ጸሎት እንባዋን እንደምንም ለመጥረግ እየሞከረች እኔ እኮ እንዳይከፋው እንዳይሰማው ስራ ስለሌለ ከጓደኞቼ ያነሰ ያህል እንዳያስብ ካለኝ ከራሴ ከሌለኝ ከሰው ተቀብዬ የምሰጠው እንዴት ይሰርቃል? እኔ እኮ በቤተሰብ የተሰረቀ ገንዘብ ሳልነካ መሀል አለብኝ። እስከዛሬ ከእናቴ ተቀብዬ ነው እያለ 100 ብር 200 ብር ይዞ የሚወጣው ከተሰረቀ ገንዘብ ነው አለች። እኔ አቅፌ በቃ ተረጋጊ፣ አሁን መፍትሄ ላይ እናተኩር፣ ምን ይሻለናል አልኳት። ዝም አለችና ቦርሳ ብር አውጥታ ምግብ ዘዥልን፣ ይሄን ምሳል በላ ይሆናል አለች። እሺ ብዬ አስተናጋጇን ጠሯትና ጥብስና ዱለት አዘን በፌስታል አድርጋ እኔና እሷ ይዘንለት ገባን። ስንገባ 2 እጆቹ በሰንሰለት ታስረው አይኑ አባብጦ ቆሟል። ምንም ሳትል ምሳህን ብላለችውና የያዘችውን ምግብ ሰጠችው። እሱ ሁኔታዋ ገብቶት ተረጋጊሽ እንዳትጨንቅ እያለ ለመውረድ የሚታገለውን በዋን ዋጥ ለማድረግ ይሞክራል። ወዲያው ፖሊሶቹ ውጡ በቃ ከዚህ በላይ መቆየት አይቻልም ብለው አስወጡን። ጸሎት የተወሰኑ ሰዎች ጋር ደወለች። ከሰው ላይ የሚሸጥ ስልክ እየፈለገች ነበር። እሷ በጣም ተጨንቃ እንባዋ ያለ ገደብ ሲፈስ ሰውነቷ ሲንቀጠቀጥ እኔና እናቴ ልክ ልናግዛት እንደምንመጣ ሰው ዳር ቆመን ተመልካች ሆነ። አዛዡና የተወሰኑ ፖሊሶች ለሚሳ ወጥተው ሲመለሱ አየናቸው። ጸሎት ኑ በቃ እንግባ እየገቡ ነው አለች። እናቴ ግራ ተጋብታ ምን ይዘን እንግባ መፍትሄ እኮ አላገኘንም አለች። ችግር የለውም የኔን ስልክ ሰጣቸዋለሁ አለች።
ወዲያው ጎንበስ ብዬ ጠረጴዛ ላይ የተቀመጠውን ስልኳን አየሁት። አይደለም አሳልፎ ለመስጠት ለአይን ለማየት ያሳሳል። የስልኳ ከቨር ብቻ የኔን የስልክ ዋጋ ሳይበልጥ አይቀርም። እናቴ እየቀለደች እንደሆነ ተሰምቷት የምርሽ ነው አለቻት። አዎ እሱ እዚህ ከሚያድር የኔን ስልክ እንስጣቸውና ይልቀቁት፣ ችግር የለውም አለቻት። ታይዘን ወደ ውስጥ ገባን። ሁላችንም ከአዛዡ ቢሮ ተቀምጠን አንዱ ፖሊስ ወንድሜን እያመናጨቅ አምጥቶ ፊት ለፊታችን አስቀመጠው። ፖሊሱ ወንድሜ ላይ ይወርድበት ጀመር። ደደብ እኮ ነው፣ ሰው ከሩቅ ሰውም ይሰርቃል፣ እንዴት ከቅርብ ሰው ይሰረቃል እያሉ ይገላምጦት ጀመር። ጸሎት በዛ መሃል ይቅርታ አለቃ፣ በቃ ጉዳይን እንጨርሰው፣ የኔን ስልክ ልስጣቸውና እሱን ልቀቁት አለችው። የልጁ ቤተሰቦች ስልኳን ባይናቸው ቀኝት ታረጓት። አላቅማሙ። እሺ እንቀበላለን አሉ። ጸሎት ያረገችውን ጆሮ ጌጥ አውልቃ ሲሟን አወጣችና ስልኳን ሰጠቻቸው። ታላቅ ወንድምየው ኦሪጂናል መሆኑን አየና ለወንድሙ ሰጠው። ስልኩን አገላበጡት ይመስለኛል። እንኳንም ሰረቅን የተሻለውን አገኘን ማለታቸው ነው። መጨረሻ ላይ ፖሊሱ ጸሎትን አያትና እኔ ከቤተሰቡ በላይ አንቺ አሳዘንሽ። ዘመኑ እኮ ከፍቷል። ሴቶች ፍላጎታቸውና መስፈርታቸው በሞላበት ዘመን እንዳንቺ አይነት ሰው ማግኘቱ እድለኛል። ግን እንዳስተዋልኩት ከሆነ ብልጥ አይመስለኝም። ሰው እኮ ከሰረቀ እንኳን ከሰፈሩ ራቅ ብሎ ነው የሚሰርቀው። ምን ያህል ፋራ ቢሆን ነው ከራሱ ጓደኛ ከሰፈሩ ሰው የሚሰርቀው? ለማንኛውም ኑ ፈርሙ ብሎ ወረቀት ላይ እኛንም የልጁንም ቤተሰቦች ፈረምንና ወጣን። ጸሎት እያለቀሰች እንባዋን ለመቆጣጠር እየታገለች ስለነበር ሳያት በጣም አሳዝናኝ፣ በወንድሜ እየተናደድኩ ነበር። ውጭ ላይ እንደወጣን የልጁ ታላቅ ወንድም ጸሎትን ና እንዴ ብሎ ጠራትና እንዳየሁት በጣም ቆንጆና የተረጋጋች ሴት ነሽ፣ ኢኮኖሚካሊም ችግር እንደሌለብሽ ታስታውቂያለሽ። አንቺን የመሰለች ልጅ ከእንደዚህ አይነት ዱርዬ ጋር ሆነሽ ጊዜሽን አታቃጢ። ሴት ልጅ ብልጥ ናት ይባላል። ብልጦኝ በምንም አይመጥንሽም። ስንት ነገር ለሆነለት ጓደኛው ያራራ ሰው ለአንቺ ህይወት አይሆንሽም። ወንድማዊ ምክሬ ነው ብሎ አይኗ ላይ ያለውን እንባ ጠረገላትና መኪና ውስጥ ገብቶ ሄደ። ከዛን ቀን በኋላ ወንድሜ ዲፕሬሽን ውስጥ ቢገባም ለጸሎት ድጋሚ ስርቆት የደረሰበት ላይ ደርስ ብለው ተገዝተው አርፎ ተቀመጠ። እሷም ሀብታም እንቀልባለው ተሰርቄ ነው ብላ ቤት ዋሽታ ሞራላ እንዳይነካ እኔ ነኝ ያለ ስልክ ተገዛላት። ጸሎትም ከዛን ቀን በኋላ ከእናቴ ጋር መዳወል ጀመረች። ወንድሜ ጥፋት ሲያጠፋ ቀድማ የምትሰማው ጸሎት ሆነች። እናቴ በቀን አይታ ልቧ አረፍ አለባት። ወንድሜ ያቺ ቆርቋሻ ስልኩ በስርዓት እያወሩ ስላላደረገችው ሌላ አነስ ያለች ታች ስልክ ገዝታ ሰጠችው። እሷን ይዞ ለተወሰነ ቀን ስራ እያፈላለገ አሳለፈ። ክረምቱም ገባ። እህቴም እኔም ወንድሜም ውላችን ቤት ሆነ። እኔም ወደ አሰራለፍኩ፣ እህቴም ኬጂቶ ገባች። ክረምቱ ለኛ ቤተሰብ በጣም ከባድ ሆኖብን ነበር። አባቴ ጠዋት እየተነሳ ስራ ሲሄድ እናንተ ተዘብዝፋችሁ እኔ በዚህ በብርድ እየተንከራተትኩ ብሎ በነገር ጠብሰው ይወጣል። ደስ ሲለው ቀን ላይ ይደውልና እናንተ ቤት ተዘብዝፋችሁ እኔ እዚህ ደክመኛል ይለኛል። ማታ ደግሞ አረቄውን ጠጥቶ ይመጣና ከእናት እና ከትንሿ እህቴ ጋር ያጥረገርገናል። አስታውሳለሁ። አሮብ ቀን ነበር። ወንድሜ ጸሎትን ለማግኘት ሰፈሯ ሄዶ እሷ ጋር ነበር ያመሸው። እኔም ቸከሶች ጋር ዞር ዞር ስላመሸውና የግሩፕ ጸብ ስለነበር ሌላ ሰፈር ሄደን በያዝነው ስልክ ልጆቹን አስፈራርተን እኛ ላይ እንዳይደርሱ አስጠንቅቀን ወደ ቤት ተመለስን። ቤት ስገባ ወንድሜ አልመጣም ነበር። ደውዬለት እየመጣው ነው ስደውልህ ውጣለኝና ስልኩ ተዘጋ። ብዙም ሳይቆይ አስፋልትና ተቀበለኝ ብሎኝ መጣውና ተቀበልኩት። ብዙ ዕቃ ይዘው ነበር። ምንድነው አልኩት። ቤት ታይዋለህ አለኝ። ፊቱ በደስታ ተሞልቶ ነበር። እሺ ብዬ ዕቃውን ተቀብዬ ሌላ ሰፈር ሄደን ስላስፈራራናቸው ልጆች እየነገርኩት ቤት ገባን። እናቴ ወንድሜን እጅ እያየች ምንድነው ደግሞ አለችው። ወንድሜ ፊቱ በደስታ እየተሞላ ዛሬ የወር አስቤዛሽን ይቀመጣውልሽ እያለ አንድ ባንድ ዕቃውን እያወጣ ማሳየት ጀመረ። እናቴ ፍንድቅድቅ እያለች ምንድነው እያለች አይኑን ታይዋለች። ዛሬ ጸሎት ሰፈሯ ሲሄድልሽ አስቤዛ ገዛስተል ለማዘር ወሰድላትና ትመርቀኝ አትለኝ? እኔ አንቺ ልጅ ትንሽ ተግደረደርኩና እሺ ማለት ነው። ይሄን ሁሉ አሸክማ ላከችኝ። ከልቧ ሰው ናት እኮ አላት። ወይ ፈጣሪ፣ የልቤን አይቶን የላካት። አይ ፈጣሪ ምን ይሳናል? ቀኑን ሙሉ ሽንኩርት የለኝ ድንች የለኝ ዘይት የለኝ ምን ላድርግ ብዬ እንዴት ሲጨነቅ እንደዋል
የኔም የሷም ልብ ንጹህ ስለሆነ ይታወቃታል። እንደውም ምን ስትላሰበች ውይ ታድላ ምን አይነት ልብ ነው ያላት አለችና እናቴ ምርቃት ማዕት ታወርድባት ጀመር። ለእህቴም የላከችላት ቸኮሌት እየበላች አይ ወንድሜ ደህና ሚስት አገኘ አይደል እያለች እየሳቀን እናቴ ደግሞ እቃዋን አንድ ባንድ እየየች አሁን ይህን በምን አሰበች እጣን አይሉስ እንደ እናት ነው ነገረ ስራው በሉ ቡናችንን ፍልክት እናድርግና እንመረቃት እያለች ከደስታ ብዛት የሚተናነቃትን እንባዋን እየጠረገች ቡና ለማቀራረብ ጎድ ማለት ጀመረች። አባታችን ጠጥቶ መጣ ማለት ነው። እናቴ ክዋለች። የፈጠነ በሩን ለመክፈት ሄዳ ከፈተችለት። የዛሬው ደግሞ ስካር በንቢት ተፈርሾ የሆነ ስካር ነበር። ገና ከበር ቶሎ አከፍችም በገዛ ቤት የለምኝን የሚከፈትልኝ ብሎ አንባረቀባትና ከፍትሮ አስገባ። ሳቃችን ባንዲ ከፊታችን ተነነ። እህቴ ፈርታ ወደ መጋረጃ ውስጥ ገብታ ተደበቀች። አባቴ መሬት ላይ በፊስታል የተደረጉትን አስቤዞች አየና ደግሞ የምንድን ነው? እኔ እዛ በባዶ ወዴ ስጠገረር እየዋልኩ እናንተ አስቤዛ ትደረድራላችሁ፣ ቁጭ ብላችሁ መቀለብማ ልምዳችሁ ነው ብሎ በእግሩ ይላጋው ጀመረ። ሁላችንም ዝም አለን። ይባስ ቢሎ ቲማቲሙ ላይ በእግሩ እየቆመ እያፈራረጠ እናንተማ አትበሏትም እያለ አፈራረጠ። ብዙ ጊዜኛ ያሳለፍነውና የቤተሰብ አለመስማማት ልጆች ላይ የሚያሳድረው ጫናና ህመም የሚረዱት በትክክል ቦታው ላይ ሆነ ያሳለፉ ሰዎች ናቸው። ሲመሽ ምን ያህል እንደሚጨቀን ከኛ በላይ ምስክር የለም። እናቴ በውስጧ ስንት ጸሎት ጸልያ እንዳመጣላት ታውቀው የለ። እባክህ ምን እየሆንክ ነው ተብላ ልትይዘው ሞከረች። አሽቀን ጥሩ መሬት ላይ ጣላት። ሁላችንም ደንግጠን እናቴን ለማንሳት ከግራና ከቀኝ ያዝናል። ካጠገቡ የነበርኩት እኔ ስለነበርኩ ለሷማ ሲሆን ታሽቀብጣላችሁ ብሎ ቲማቲም በረገጠበት ጫማ ፊቴ ላይ ረገጠኝና ከመሬት ላይ አጣበቀኝ። በዛ በላይ አልቻልኩም። ሩጭ ያስቀመርኩትን ስለታወጣው። ከዛን ቀን በኋላ እኔና አባቴ ከአንገት በላይ በሆነ ንግግር ቤት ውስጥ ቀጠልን። አዲስ ዓመት ደረሰ። ሁላችንም ሽርጉድ ሲል እኛ ቤት ግንድ አይልም። በዓል የመጣ እሑድ ቀን እንኳን የደረሰ አይመስልም። ብቻቸው የፈረደባት እናቴ ከእህቶቿ ተበዳድራ ዶሮ ሰራችልን። ለበዓል ጸሎትን ቤት ጠርተናት ነበር፣ ግን ሳትመጣ ቀረች። ወንድሜም አልተጫናትም። ቤታችንን እንድታየው ያን ያህል ፍቃደኛ አልነበረም። ቀስ በቀስ ትምህርታችን በይፋ ተጀመረ። መስከረም ላይ ለኔም ሆነ ለእህቴ የሚያስፈልጉ ነገሮች አሉ። ያን ሁሉ ለማሟላት እናቴ ብዙ ደጆችን ረገጠች። ብዙ ቤት ተመላለሽ እየሰራች ከአንዱ ጋር እየተሯሯጠች ልክ እንደማንኛውም ተማሪ ሆነን ጫማችን፣ ዩኒፎርማችንን፣ ቦርሳችን ተሟልቶ እንደ ሀብታም ልጅ ቅብርር ብለን ክላስ ጀመር። ግን እኔ ብዙም ሳይቆይ ገና ትምህርት በተጀመረ በ15 ቀኑ ማስጠንቀቂያ ተሰጠኝ። ትምህርት ቤት ውስጥ በጀማ ተደባድበን ከጓደኞቼ ሁላ ተመርጬ እኔ ማስጠንቀቂያ ተሰጠኝ። በዛ መሃል ልደቴ ደረሰ። በአሁኑ ልደቴ ምንም አልተደረገም ነበር። እናቴ ቤት ውስጥ ቡና አፍልታ ሻማ በራች። ምሳ ሰዓቱን ሁለታችንም ብቻ እንኳን ተወለድን ተባብለን አሳለፈን። ከሰዓቱ ደግሞ ከሚስቶቼ እየዞርኩ እነሱም በዛም ያዘጋጁልን ስጦታዎችን ተቀበልኩ። የልደቴ ቀን ምሽትም አባቴ እንደለመደው ሰክሮ መጥቶ ቤቱን ቀወጠ። ጆሮዬ ላይ የለበስኩትን ብርድ ልብስ ጠቅጥቄ ሳልሰማ ለማለፍ ሞከርኩ። ፈጣሪ ትዕግስት እንዲሰጠኝ እየለመንኩኝ ነበር። ያደለው አባቱ ዳህም የማህብታም ቢያንስ የልደቱ ቀን አስታውሶ እንኳን ተወለድክ ልጅ ይባላል። የኔ አባት ሁሉም ቀርቶ ሰላማችንን ቢሰጠን ምን አለ ብዬ በውስጤ ቅጥል እያልኩ እንቅልፍ ወሰነኝ። ክላስ ውስጥ ፈተና ስንፈተን የኮረጅኩትን ጥያቄ መልሱን ሞላለሁ፣ ያልኮረጅኩትን ደግሞ ባቶን ከምሰጥ ብዬ እናትህን ብዬ እኔ እንደዚህ አይነት ከባድ ጥያቄ መመለስ አልችልም ብዬ ጽፍ ፈተና ሰጠ። ፈተና የሚመለስ ቀን አስተማሪ ተናዶ እርድና መስሎ እኔን የጻፍኩ ብሎ መጽሐፉን ፊቴ ላይ ወረወረብኝ። በዛን ሰዓት ተማሪዎች ፊት በአስተማሪ እንደዛ መመታቴ ለኔ ሞት መስሎ ታየ። ተነስቼ አስተማሪውን አንገቱን ያስኩት። ህግ እያለ ጮኸ። የክላስ ተማሪ በሙሉ በጩኸትና በፍጨት ግቢው እንደበላለቁ። ከአስተማሪ እስከ ርዕሰ መምህር ተሰበሰቡ። ወደ ቢሮ ተወሰድኩ። ወላጅ ካላመጣ እዚህ ግቢ እንዳናይህ ብለው ቦርሴን አስይዘው ወደ ቤት ላኩኝ። የፈረደባት እናቴን ይዤ ሄጄ የመጨረሻ ዕድል እንዲሰጠኝ ለምናለኝ ድጋሚ ትምህርቴን ጀመርኩ። ግን ደግሞ ፈጣሪ ለሰው ልጅ ትዕግስትን ሲሰጥ እኔን መዘውኛል መሰለኝ።
ድጋሚ በግሩፕ ተጣላንና ትምህርት ቤቱ በአንድ እግሩ ቆመ። አንዱ ጓደኛችን ስለት ይዞት ነበር። ለምን እንደሰጠኝ ባላቅም እንካ ብሎ ለኔ ያቀበለኝ። እኔ ከስለቱ ጋር እጅ ከፍንጅ ተያዝኩና ከትምህርት ቤት ለ2 ሳምንት ታገዱ። ደግሜ የምመለስ መስሎኝ ነበር፣ ግን ከ2 ሳምንት በኋላ ተመልሼ ስሄድ አንተ አትገባም፣ 2 ሳምንት ሙሉ አስቤበት ወደዚህ መመለስ እንደማትችል ወስኛለሁ ብሎ ርዕሰ መምህሩ የመጨረሻ የሰንበት ደብዳቤ ጻፈልኝ። እናቴ ይህን መቀበል ስላልፈለገች በነጋታው እኔን ይዘኝ ወደ ትምህርት ቤቱ አመራን። ወደ ርዕሰ መምህሩ ቢሮ ስንገባ ከላይ እስከታች አገላመጠን። እናቴ ደግሞ በብዙ መንገድ ልታስረዳው ሞከረች። አሁን ተሻሽሏል፣ ጸበል ወስጃለሁ፣ 2 ሳምንቱን ገዳም ነበርን ብላ ብዙ ነገር ብትለው ሊሰማት አልቻለም። ጭራሽ ውጡልኝ ብሎ አመናጨቀን። እናቴ በሰዓቱ በዛው ወቅት ክላስ አቁሜ ማረፌ የት እንደሆነ ስለፈራች እግሩ ላይ ወድቃ እባክህ ድጋሚ አንድ ጥፋት ካጠፋ እኔ ኃላፊነት ወስዳለሁ እባክህ ብላ እያለቀሰች ለመነች። ምንም ሳያፈር ከመቀመጫው ብድግ ብሎ በእግሩ ወደ ኋላ ጣላትና መጀመሪያ ጨዋ ልጅ አታሳድግም ነበር እንዴ? ድሮም እኮ ሴት ያሳደገው ከዚህ የዘለለ አመል አይኖረውም ማለት። ከዛ በላይ መታገስ ስላቃተኝ በቦክስ መታውትና ፈንጫውን ሰበርኩለት። በዚያው ምክትል ርዕሰ መምህሮቹ መተያዙ። ለፖሊስ ተደወለ። ፖሊሶች መተው ሲወስዱኝ እናቴ ራሷን ስተወደቀች። እኔ ወደ ጣቢያ ተወሰድኩ። እሷ ደግሞ አስተማሪዎች እዛው ከበው ውሃ ምናምን እያፈሰሱላን ነበር። ጣቢያ አስገብተው እስኪ በቃኝ ረገጡኝ። እግሬ ተሰበረ። ፊቱ ላይ ምልክት እንዳይወጣ ሌላ ቦታ ምቱት እያለ ሰውነቴን አደቀቁት። ከሰዓት ወንድሜ እናቴና ጸሎት እኔን ሊጠይቁ ወጡ። እናቴ ደህና መሆኗን ሳይ ትንሽ ሰላም ተሰማኝ። እኔን እዛ አስቀምጠው እነሱ ካንዱ ወደ አንዱ እየተሽከረከሩ መጠየቅ ጀመሩ። እኔ ያመጣልኝም ምግብ በላሁና ቁጭ አልኩ። መቀመጥ አይባልም፣ ሰውነቴ እንዳለ ደቆ ከመሬቱ ጋር መስማማት አቃተኝ። ግን እንደዛም ሆነ ምንም የጸጸት ስሜት አልተሰማኝም። ማታ ላይ ናውጣ ብለው ቃወኝ መለሰው ሸኝ። ውጭ ላይ 3ቱም እየጠበቁኝ ነበር። እያነከስኩ ወደ እነሱ ሄድኩ። እናቴ ስታይኝ ሆድ ባሳት። በጣም መጥቶ ተጎዳህ እያለች ስፍስፍ አለች። እኔ ደህና መሆኔን ነግሬያት እንዴት እንደለቀቁኝ ጠየቅኳቸው። ጸሎት የምታውቀው ፖሊስ ነበር፣ እሱ ነው እዚህ ላሉት ደውሎ ያስለቀቀ። እሷን አመስግን፣ ይህኔ አሽተውህ ነበር አለኝ ወንድሜ። አመሰግናለሁ አልኳት። ችግር የለም ና እንሂድ ብላኝ ትከሻው ላይ እጄን ጣል አድርጌ ተደግፌያት ወንድሜ እናቴ ከፊት ከኋላ ሆነን እየተራመድን፣ ግን ዛሬ እንደምታደርገው ነገር ወደፊት ትጸጽታል። በእርግጥ ለአንተ እርድና የሚመስል፣ ግን አብርሽ ትጎዳለህ፣ ይቅርብህ። እናትህን አታየትም? አታሳዝንህም አለችኝ። በውስጤ ደግሞ ስብከቷን ጀመረች። እኔ የሚጨቀጭቀኝ መቻጣው እያሉ የውሸት ፍክክ ብዬ ልክ ነሽ አልኳት። ሰፈር ስደርስ እናቴ ወደ ቤት እንድትገባ ጋበዘቻት። እሷ ግን ተገረገረች። ግን እናቴ ላደረግሽልኝ ነገር ቡና አፍልቼ ላመስግንሽ ብላት ወደ ቤት ገባን። ወንድሜ ፊቱ እንደተጨነቀ አስተዋልኩና ወደ ኋላ አስቀርቼ ምን ነው አልኩት። ጸሎት እኮ እንደዚህ አይነት ቤት እንደምትኖር አይታቅ ይሆናል። ምናልባት ትልቅ ቤት ብትጠብቅስ ቤታችን አይታ ትንቀኝ ይሆን እንዴ አለኝ። አሁን እንደዛ አይነት ሰው አስመስልም ኖርማል ነው ብዬ ወደ ውስጥ ገባ። ጸሎት የቤታችንን አቀማመጥ እንኳን በስርዓት አላየችውም። ያን ከተሰራ 3 መንግስታቶች የተቀያየሩበት የተቆረቆረ ቲቪ፣ አንድ ቤት ውስጥ እዛች ጋር ያረገችው የጎበጠች ሶፋ፣ እዛው ጋር 2 አልጋ፣ እዛው ጋር ውልቅልቅ የወጣች ጠረጴዛ፣ ቀና ስንል ተበሳስተው ውልቅልቅ የወጣ ኮርኒስ ተብዬ ከሻማ የፈዘዘች አምፖል። ብቻ መንቀጡ አንዱም ነገር ለጸሎት መስሎ የታያት አይመስልም። የሆነ ሰዓት ግን ቀና ብላ ኮርኒሱን አይታ ስቅቅ ነገር ስትል አይን ለአይን ተገጣጠም። ሁለታችንም ማስቀየስን ዝም አለን። እናቴ ጉድ ጉድ እያለች ቡና አፈላች። ጠጣን። ጸሎትን በደንብ መረቀቻት። ትንሿ እህቴም ጸሎትን እንደወደደቻት ግልጽ ነው። ለወትሮ ሴት ጋር ከወንድሞቿ ስታይ ካልተማታችሁ እያለች የምታጋብዘው እህቴ ጸሎት ላይ ተጣብቃ ቁጭ አለች። ቡና ተፈልቶ እስኪያልቅ ወንድሜ ካጠገቧ ቁጭ ብሎ አይኗን በስስት ሲያየት ይህ ልጅ አበደ እንዴ ብዬ እየተገረምኩ ነበር። ምክንያቱም ማስተያየቱ የጤና አይመስልም። ስታወራ አፏ ውስጥ መግባት ነው የሚቀረው። ስትስቅ ሳቋ ወዲያውን የሚገባበት። ለነገሩ እኔም ሰዓት ውስጥ የምታሳዝነው ነገር ምን እንደሆነ አልገባኝም። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።